ይሄ ሁላ አንዳንድ ሰዎች የማይሆን አስተሳሰብ የሚያስቡ ሰዎች ሊሆን ይችላል። እንደዚህ አይነት ነገር የሚያስቡት ይመጣበታል። አንደኛውን ለምሳሌ ይህንን ነገር ምናልባት እኔ ካስረዳዋት ነው እንጂ ይህንን ነገር ለምን ተቀበልክ ልትለኝ ትችላለች የሚል። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አዲስ ቪዲዮ በሩታ መጥቻለሁ። ሩታ ምንድነው ትላንትናና ዛሬ አንቀዠቀያት? ምክንያቷ ምንድነው? እንግዲህ አብርሽን ትላንትና በጣም ስለተረበሸ አብርሽን እንግዲህ የአንገት ወርቄን እሰጠዋለሁ ብላ ስጦታ እሰጠዋለሁ ብላ አብርሽን ጠርታ እንግዲህ ትንሽ አወርተው ትላንትና ድብርት አለብህ ነበረ። ድብርቱ ለቀቀ ሆይ? እንዴት ነህ? ደህና ነህ ሆይ? ዛሬ ደግሞ ቡቹን ይዤ መጣ ነበረ ግን ረሳሁት። ቡቹን ቤትቼ ነው የመጣሁት ብላ ስትናገር ነበረ። በዛን ጊዜም ቡቹን ለምንድነው ትተሽ የመጣሽው? ምክንያትሽ ምንድነው ብሎ ሲጠይቃት ምንም ምክንያት የለኝምና ቡቹን ቤትቼ ነው የመጣሁት። አንዳንድ ነገር እስቲ ላናግርህ ፈልጌ ነው ያለችው። አይ እንግዲህ የምታናግሪ ነገር ምንድነው ብሎ ሲጠይቃት ነበረ። እኔ ዛሬ ላንተ ሰርፕራይዝ ላደርግህ ነው ስጦታ አዘጋጅቼልካለሁ። ያዘጋጀውልክ ስጦታ ደግሞ ሻንጣዬ ውስጥ ነው ያለው። ምንድነው የምትለው ብላ ስትጠይቀው በመጀመሪያ ደረጃ ምንም ችግር የለውም ነበረ ያለው። ነገር ግን በስተመጨረሻ ላይ አብርሽ በጣም ነው የደነገጠው። አብርሽ የደነገጠበት ምክንያት ምንድነው ነው? ምክንያቱም የአንገቴን ሀብል ነው አውልቄ የምሰጥክ፣ ነገር ግን ትላንትና በጣም ደበረኝ ስላልከኝ ነው። ዛሬ ደግሞ አላሰብኩበትም። ነገር ግን ምን ችግር አለው? የልጄ አባት ነው። የአንገቴን ሀብል አውጥቼ ብሰጠውስ ምን ችግር አለው? በሚባል ሁኔታ እንግዲህ ከሻንጣ ውስጥ ስልኩ ያዝልኝ አንዴ ብላ ከሻንጣ ውስጥ ፈልጋ አውጥታ እንግዲህ ልታስርለት ነበረ። ነገር ግን አብርሽ በጣም ነው የደነገጠው። የአንገትሽን ሀብል የራስሽ ነው እንጂ ይሄ እኮ አዲስ ነው። ደሞሳ ያንቺን አውጥተሽ እንድትሰጭኝ አልፈልግም። እኔም ደግሞ የአንገት ሀብል ስላለኝ ብሎ መልስ ሲሰጣት አይ ምንም ችግር የለውም። ሌባ ፈርተህ ነው ወይ? ሌባ እኮ ምንም ነገር አያረግክም። ስለዚህ እኔ የልጄ አባት እስከሆንክ ድረስ የምፈልገውን ነገር ላንተ ማድረግ እችላለሁና ተቀበለኝ እባክህ አብርሽ ስትለው ነበረ ሩታ። ነገር ግን አብርሽ ምንም መስመም የለውም። እኔና አንቺ ስጦታ ለመሰጣጠጥ ያለፍነ ሰዎች እስከሆን ድረስ አንቺም እዛው ርቀትሽን ጠብቂ፣ እኔም እዚሁ ርቀቴን እጠብቃለሁ። ነገር ግን እኔ አልፈልግም፣ አመሰግናለሁ፣ እግዚአብሔር ይስጥልኝ ስትላት ነበረ ሲላት ነበረ። ነገር ግን ሞች ይገኛታለው እንጂ እኔ እንደፈለግ አድርገው ሰጥቼ ካለው ነገር ግን ወደ ሻንጣዬ አልመለስም ብላ መልስ ስትሰጠውና በእጁ በግድ ሲወስድ ነበረ። ነገር ግን እኔ ባትለብሰው እንኳን ወስደክ ቤትክ ቁጭ አድርገው፣ እኔ ከኔ ይውጣ ከልቤ ነው፣ ምንምስ አስቤም አይደለም። ነገር ግን እንደዚሁ አስቤ ነው። ትላንትና ስለደበረክም በጣም እኔም ደብሮኛል አስቤ ነበረ። ነገር ግን ምንም ማረግ አልችልም ስትለው እኔ ይሄንን ስጦታ አንቺ እዚህ ጋር ቆመሽ ቪዲዮ እየቀረሽ ለኔ ስትሰጪ ሄርሜላ ምንድነው የምትለኝ ሲላት ነበረ። እንዴ ወደ ሄርሜላማ ከመጣን ሄርሜላ
ብዙ ነገር ላንተ ስታረግም መቼ ካሁን በፊት ተናግሬ አቃለው። ስለዚህ ተናግሬ ስለማላቅ ስለዚህ ይሄ እኮ እሷም ያኔ ኖርማል ነገር ነው ብላ ስታደርግልህ ነበረ። እኔም ዛሬ ኖርማል ነገር ነው ምን ችግር አለው? ስለዚህ በርቀታችን ተከባብረን እንኑር ተባብለን የልጄ አባት ነው ብዬ ነው ስለደበረክ በጣም ስለደበረክ ነው እንጂ ለሌላ ነገር አይደለም ብላ መልስ ስትሰጠው ነበረ። አብርሽ እንግዲህ ሄርሜላን በጣም ለሄርሜላ በአሁኑ ሰዓት ጊዜና ቦታ ሁለመናው ሄርሜላ ብቻ ስለሆነ ስለ ሄርሜላ ሲነሳ አውርቶም እንደማይጠግብ ነው እየተረዳ ነው ያለነው ውድ ተመልካች። ነገር ግን አንቺ ታዲያ ያኔ ሄርሜላ በጣም ብዙ ነገር ሰጠችኝ ስለሰጠችኝ አሁን አንቺ ታዲያ እንደዛ ልትበቀልያት ፈልገሽ ነው ወይስ ሲላት ነበረ። እኔ እውነቱን ስነግርህ እንደዛ ሳይሆን እንደ ሰውኛ ነው አብረን የልጅ አባት ነህ እንኖራለን ብዬ ነው የማስበው ብላ ሩታም እንግዲህ መልስ ሰጥታለች። ሩታም መቼም የምትቻል ሴት አይደለችም። እንግዲህ ይመስለኛል በሷ እርጉዝ ሆና ምን ሆና ሄርሜላ በጣም ብዙ ነገሮች የሷ ሞራል አልጠበቀችምና ሄርሜላ በጣም ብዙ ነገሮችን ስታደርግ ነበረ። እንግዲህ ሩታም በጣም እልህ ስለያዛት የራሷን ትዳር እሷው በራሷ ላይ እየመጣች እያጨመላለቀች ስትኖር ሄርሜላስ እንግዲህ እንታረቅ ጓደኛ እንሁን ኤፍሬምም ከዚህ ወደዛ ምን እያሉ እንግዲህ በኤፍሬም ቤትም ሲጫወቱ ነበረ። ነገር ግን እንደዛ ቢሆንም ሁሉም ነገር እንደዚሁ እንደተበላሻሸ ለመኖር እቅድ አላቸው ወይስ ወይ ነገሩ ከየት ወዴት ነው ብዬ ነው እኔ የማስበው ውድ ተመልካች። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቻናል ቤተሰቦች፣ ቻናሌን ገብታችሁ ቻናሌ እየተመታ ሆኗል ገብታችሁ ላይክ እና ሰብስክራይብ እያረጋችሁ ቻናሌን በረታቱኝ በጣም ደስ ይለኛል። ሁሌም እንግዲህ ከጎኔ እንድትጠፉ አልፈልግም። አንድና ሁለት ላይክ ይዤ ነው የምወጣው። በጣም ነው የሚያሳፍረው። ነገር ግን ምንም ማለት አይደለም ለጊዜው ነው ብዬ ነው የማምነው። እንግዲህ ሄርሜላም ኤፍሬም ለብቻዋ ጠርቷት በጣም እያፋጠጣት ነው። የቤተሰቦቹ ሰዎች ቤተሰብ ምን እየሆኑ እንደሆነም ወይስ የዩቱብ ክፍያ ዶናር እያንቀዠቀዣቸው ነው ወይስ ልበል ወይስ መልበል ጋይስ መልበል። በጣም እኮ በቃ በጣም ስለደበረኝ ስለጨነቀኝ ነው የተናገርኩት። ስለዚህ እንግዲህ አብርሽም ጥርጣሬ አድርጓል። ነገሮቹ ምንም አልተዋጠለትም ማለት ነው። እንግዲህ እሷም ከኔ ጋር ምን ታረጋለህ? ከሷ ጋር ከእንግዲህ በኋላ የምታደርገው ነገር ምንድነው ብሎ ነው ኤፍሬምና ሩታ በጣም እንግዲህ እየተዘበራረቀ ስሜታዊ ይዘው ብቅ እያሉ ነው። እስቲ እንግዲህ እግዚአብሔር ወዶ ከፈቀደ አብረን እንከታተል ብዬ ነው የማምነውና ሰብስክራይብ እና ላይክ ሼር እያረጋችሁ ሞቅ ደመቅ እያረጋችሁ እንግዲህ ውድ ተመልካች ከኔ ጋራ እንድትጓዙ ፈልጋለሁ። ቻናሉ ምን እንደሆነ አላቅም። ቻናሌ የተመታ ተግማምቶ ቁጭ አለ። ያው እንግዲህ ምንም ማረግ እስከማንችል ድረስ መሞከር ነው ማለት ነው። ሙከራ ጥሩ ነው፣ መሞከር ነው ማለት ነውና በሌላ ቪዲዮ እስከምንገናኝ ግን ሳንሰነባበት በፊት ሰብስክራይብ አድርጉኝ።